ድመቷን ወደ ሕይወትህ አታስገባ። አንድ ታላቅ መነኩሴ ሊሞቱ ሲሉ ለተተኪያቸው ያስተላለፉት የመጨረሻ ቃል በሕይወትህ ድመትን በጭራሽ እንዳታስገባ የሚል ነበር። ወጣቱ መነኩሴ ሚስጥሩ ባልገባው ጊዜ አንድ አረጋዊ መነኩሴ ታሪኩን እንዲህ አጫወቱት። መምህራቸው ዓለምን ትተው በጫካ ሲኖሩ አይጦች ልብሳቸውን ስለበሉባቸው የመንደሩ ሰዎች ድመት እንዲያሳድጉ መከሯቸው። ድመቷን ለመመገብ ወተት ስለሚያስፈልግ ላም መጣች። ላሟን የሚንከባከብና ሳር የሚያጭድ ሰው ስለፈለጉ አንዲት ሴት መጣች። መነኩሴውና ሴቲቱ አብረው መስራት ሲጀምሩ ፍቅር ያዛቸው፣ ተጋቡና ልጅ ወለዱ። መነኩሴው በመጨረሻ የነቃው የራሱን ቤተሰብ ጥሎ መጥቶ ድጋሚ በሌላ ቤተሰብ ውስጥ መገኘቱን ሲረዳ ነው። ይህ ሁሉ የሆነው ግን መጀመሪያ ካስገባት አንዲት ድመት ተነስቶ ነው። ድመቷን አታስገባ ማለት ለአእምሮህ መጥፎ ፍላጎቶች ትንሽም ቢሆን በር አትክፈት ማለት ነው። መጥፎ ልማዶች እንደ ሱሰኝነት ወይም ስንፍና የሚጀምሩት ለአንድ ጊዜ ብቻ በሚል ትንሽ ምክንያት ነው። አንዴ ለአእምሮህ ቦታ ከሰጠኸው ሳታውቀው አንዱን ምክንያት በሌላ እያገናኘ ሙሉ ሕይወትህን ወደማትፈልገው አቅጣጫ ይወስደዋል። ትናንሽ የሚመስሉ መጥፎ ውሳኔዎች ትልቅ ጥፋት ያመጣሉ። ስለዚህ ገና ከመጀመሪያው ድመቷን ወይንም መጥፎውን ሐሳብ ወደ ሕይወት አለማስገባት ብልህነት ነው። አእምሮህ እንዲመራህ አትፍቀድለት፣ አንተ ምራው። አቡነ ሽኖዳ እንዲህ ይላሉ፣ እውነተኛ ክርስቲያን ስሜቱን የሚመራ እንጂ ስሜቱ የሚመራው አይደለም። ትዝታዬ ለኔ ትዝታዬ ላንቺ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው